እንኳን ለአባታችን ለአቡነ አረጋዊ ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። ከዘመናት አስቀድሞ የነበረ ጥንት ፍጻሜ የሌለው ሁሉን የያዘ ሁሉን የሚገዛ መዓቱ የራቀ ምሕረቱ የበዛ እውነተኛ አምላክ በደለኛውን የሚታገስ የቀረበውን የሚያርቅ የራቀውን የሚያቀርብ ሁሉ በመሃል እጁ የተያዘ ልብ ያሰበውን የሚያውቅ ኩላሊት ያመላለሰውን የሚያውቅ የሚመረምር ጠጉር የሚቆጥር በጠፈር ተቀምጦ መሠረትን የሚሸከም የሚታየውንና የማይታየውን ሁሉ በመፍጠሩ ትምክህት የሌለበት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በግንቦት 14 ቀን የሚነበብ የሚጸለይ የብፁዕ ወቅዱስ የክቡር አቡነ አረጋዊን ገድል በእግዚአብሔር ቸርነት እናነባለን። ክቡርና ብፁዕ የሚሆን የአባታችን የአቡነ አረጋዊ ጸሎቱና በረከቱ ከወዳጆቹ ከእኛ ጋር ለዘላለሙ ይኑር አሜን። በዚያን ዘመን የእግዚአብሔር ጸጋ ሳይሰጠው በፊት እግዚአብሔርን ቸርነት በብዙ ትጋት እየለመነ አስቀድሞ ከአክሱም ቅዱሳኖች ጋር የሚኖር ከመላእክት የዜማና ድምፅ እየሰማ በጣዕመ ዜማው ኢትዮጵያን የዜማ ባለቤት ያደረጋት ያሬድ የሚባል ቀሲስ ወይም ካህን ነበረ። በኢትዮጵያዊው ንጉሠ ነገሥት በአፄ ገብረ መስቀል ዘመነ መንግሥት በአክሱም ሳለ የአዕዋፍን የእንስሳትንና የአራዊትን ድምፅ ቃና ለይቶ እስከ ማወቅ ድረስ ከእግዚአብሔር ልዩ ስጦታ ተሰጥቶት ብሉይና ሐዲስ ተምሮ አንብቦ መተርጎም የቻለ ከዚያም ከመላእክት በሚሰማው ልዩ ልዩ የዜማ ስልት እየተመራ በአክሱም ማስተማር ጀመረ። በጣፈጠ የዜማ ድምፅ ቃና በሚያስተምርበት ጊዜ ከድምፁ ማማር ወይም ጣዕም የተነሳ የሰሚን ሕሊና የሚመስጥ የተመልካችን ልቦና የሚስብ ነበር። በሽተኛ ሕመሙን፣ ሐዘንተኛም ሐዘኑን አያስታውስም ነበር። መላእክት ፈጣሪያቸውን በሰማይ የሚያመሰግኑበት ልዩ ምስጋና ለሱ በምድር ተገልጾለታልና። በዚህም ትምህርቱና ዕውቀቱ ሕዝቡ ሁሉ ንጉሥና ጳጳሱም እጅግ ተደሰቱ። የኢትዮጵያ አብያተ ክርስቲያናትም ሁሉ ለሱ የተሰጠውን ልዩ ጣዕመ ዝማሬ ሰምተው አከበሩት፣ ከፍ ከፍም አደረጉት። አስቀድሞ ያልሰሙት በጣዕመ ዜማ የሚዘመር ወይም የሚነገር አዲስ የዜማ ትምህርትን አግኝተዋልና። ካህኑ ያሬድም በጳጳሱ በንጉሡና በሕዝቡ ዘንድ መወደድን መከበርንና ባለሟልነትንም አገኘ። ከዕለታት በአንድ ቀን ካህኑ ቅዱስ ያሬድ ከስፍራው ከአክሱም ተነስቶ አባታችን አቡነ አረጋዊን ይጠይቀውና ንጉሡ አፄ ገብረ መስቀልን ያሳነጸለትን ቤተ ክርስቲያን ጎብኝቶ በውስጧም በዜማ ድምፅ ምስጋና ያቀርብ ዘንድ መጣ። ቅዱስ አባታችን አቡነ አረጋዊ ግን አስቀድሞ በመንፈስ ቅዱስ አውቆ ለደቀ መዛሙርቱ ካህኑ ያሬድ ይጎበኘን ዘንድ ወደ እኛ መጣ፣ ሁሉን ያውቅ ዘንድ ልዩ የእውቀት መንፈስ ተሰጥቶታልና አላቸው። ካህኑ ያሬድም የአባታችንን የአቡነ አረጋዊን ደቀ መዛሙርት ማትያስንና ዮሴፍን በተራራው ስር ዓሣ ያጠምዱ ዘንድ ሲሄዱ በወንዝ ዳር አገኛቸው። በዚያም ሰላምታ ሰጣቸውና
የእግዚአብሔርን አገልጋዮች በእውነተኛ ጎዳና የሚመራቸው ይህ አባታቸው አረጋዊ ደህና ነውን ብሎ 3 ጊዜ ጠየቃቸው። እነሱም አዎን ደህና ነው አሉት። በዚያን ጊዜ ወደ ተራራው ላይ ወጥቶ አባታችን አቡነ አረጋዊ ካለበት ቦታ ከደረሰ በኋላ በፍቅር ተገናኝተው ተቃቅፈው ተሳሳሙ። ዳግመኛም ካህኑ ቅዱስ ያሬድ ወደ ቤተ ክርስቲያኑ ሄደና 3 ጊዜ ሰግዶ ከተሳለመ በኋላ የሕንፃዋን ማማር እየዞረ በአድናቆት ተመልክቶ እጅግ ተደሰተ። በውስጧም ሆኖ በሰማያት ያሉ መላእክት ዘወትር ይጎበኟታል፣ እርሷ የመላእክት ማደሪያ ናትና ይመለከቷታል። እኔም ዙሪያዋን እየዞርሁ ድንቅ የሆነ የቅድስት ቤተ ክርስቲያን የሕንፃዋን ውበት ተመለከትኩ በማለት በዜማ ድምፅ አሰምቶ ዘመረ፣ ተናገረ። ስለ ቃለ ዝማሬውም ከእሱ ጋር ለብዙ ጊዜ ሲወያዩ የቆዩ አባታችን አቡነ አረጋዊም የያሬድን ጣዕመ ዜማ በመስማቱ እጅግ ደስ አለው። አባታችን አቡነ አረጋዊም በዚሁ በደብረ ዳሞ ተራራ ላይ ለሁሉም የሃይማኖትን ትምህርት እየሰጠ ብዙዎችን ከኃጢአት ወደ ንስሐ መልሳቸው። የዚህን ዓለም ሸክም ክብደት ለማቃለል የሚሰጠውን የትምህርቱን ቃል የሰሙ ሁሉ ታላላቅ ሹማምንቶችና ጭፍሮችም ሳይቀሩ በትምህርቱ ተመስጠው መነኩሳት ሆኑ። በጠቅላላውም ለዚያች ለምስራቅ ክፍለ ሀገር እግዚአብሔር የፈዋሽነት ወይም የመንፈሳዊ ዶክተርነት ስልጣን ተሰጠው። ከሰው ወገን እያዘነ ወደ እሱ ሄዶ በደስታ ወደ ቤቱ ያልተመለሰ ማን ነው? እሱ። ከሰው ወገን ያለቀሰ መጥቶ ልቅሶውን በደስታ ለውጦ ያልተመለሰ ማን ነው? እሱ። ከሰው ወገን እየተቆጣና እየተበሳጨ መጥቶ ሰላማዊ በመሆን በፍቅር ወደ በየቤቱ ያልተመለሰ ማን ነው? እሱ። ከጎበዛዝቱና ከወጣቱ ወገን ከተራራው ላይ ወጥቶ የአባታችንን የአቡነ አረጋዊን ፊት በማየትና ትምህርቱን በመስማት ኃላፊ ጠፊ የሆነ የዚህን ዓለም ፍቅር ንቆ በንጽሕና መኖርን ያልመረጠ ማን ነው? በንጽሕና መኖርን ያልመረጠ ማን ነው? እሱ። ጋኔን ከሚፈታተነው ወገን ወደ ታላቁ ቅዱስ አባታችን አቡነ አረጋዊ ዘንድ መጥቶ ጋኔኑ ያልተወው ወይም ያልለቀቀው ማን ነው? እሱ። ለምጽ ከያዘው ወገን ስነ ምግባሩ የጠራ ቅዱስና ብፁዕ የሚሆን ወደ አባታችን ወደ አቡነ አረጋዊ መጥቶ ከለምጹ ያልነጻ ማን ነው? እሱ። የአእምሮ መታወክ ከደረሰበት ወገን እንደ መላእክት ጽዱለ ባህሪ የሚሆን ወደ አቡነ አረጋዊ መጥቶ በጊዜው ትክክለኛ አእምሮውን ያላገኘ ማን ነው? እሱ። እንግዲህ የምስጋናው ዜና ታምራቱንና ገድሉንም ጠንቅቆ ለመናገር የሚቻለው ማን ነው? ነገር ግን ገናንነት፣ ኃይል፣ ስልጣን፣ ችሎታ ያለ አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ብቻ ነው። ይህ ሁሉ በእሱ ዘንድ ይደረግ ዘንድ ይቻላልና በረድኤቱም የስጦታ ኃይል ይህ አባት ይህን ታላቅ ተጋድሎ ለማድረግና በጎ ሥራዎችንም ለማከናወን ቻለ። ጌታችን በወንጌል የላከኝ አባቴ ካልመረጠው በስተቀር ወደ እኔ ይመጣ ዘንድ ማንም ችሎታ አይኖረውም ብሎ ተናግሯልና። ይህም አባታችን አቡነ አረጋዊ በክርስቶስ የፍቅር ገመድ ታስቦ ይህን ገድል ጀምሮ ለመፈጸም በቃ።
እነሆ ዛሬም ከሰይጣን ወጥመድ ያድነን ዘንድ በጸሎቱ እንማጸናለን። መንጋውንም ዘወትር ተግቶ እንደሚጠብቅ መልካም እረኛ ይጠብቀን ዘንድ ተስፋ እናደርጋለን እስከ ዘላለሙ ድረስ አሜን። የጻድቁ የአቡነ አረጋዊ አባት ይስሐቅ እናቱም አድናት ይባላሉ። ሁለቱም እግዚአብሔርን የሚፈሩና የሚያከብሩ ነበሩ። እግዚአብሔር አምላክም የተባረከውን ልጅ ሰጣቸው። ይህም የሆነው በጥር 14 ቀን ነው። እግዚአብሔርን መፍራት ሕገ ኦሪትን፣ ትምህርተ ነቢያትንና ቅዱሳት መጻሕፍትን እያስተማሩ አሳደጉት። እርሱም በመንፈስ ቅዱስ ኃይል እየጸና እየበረታ አደገ። ሚስት ያገባ ዘንድ አጩለት። ጻድቁ አባታችን አቡነ ዘሚካኤል ፈጽሞ እምቢ አለ። ከብዙ ዘመን በኋላ ከሮም ወደ ግሪክ ሀገር አባ ጳኩሚስ የሚኖርበት ዶውናስ ወደምትባል ገዳም የምንኩስናን ልብስ ይለብሱ ዘንድ ሄደ። አባ ጳኩሚስንም አገኘው። አባ ጳኩሚስም ልጄ ሆይ አንተ የንጉሥ ልጅ እንደመሆንህ መጠን የመንግሥቱ ወራሽ ነህና መንኩሰህ ለመኖር ይቻላልን? አለው። ብፁዕ አባታችንም አባቴ ሆይ የምድር መንግሥት ኃላፊ ጠፊ ነው። ነገር ግን የማታልፈውን የማትጠፋውን ዘላለማዊት መንግሥት እወርስ ዘንድ እፈልጋለሁ አለው። በፈተናም ከጸና በኋላ 14 ዓመቱ በአባ ጳኩሚስ እጅ የምንኩስናውን ልብስ ለበሰ። ካመነኮሰውም በኋላ ስሙን ዘሚካኤል ብሎ ሰየመው። ከአባ እንጦንስ አራተኛ የቆብ ልጅ ሲሆን እርሱን በቆብ የሚወልደው ደገኛውን የገዳም ሥርዓትን ከሰሩለት አበው አንዱ ታላቁ ቅዱስ ጳኩሚስ ነው። ቀድሞም በአባ ጳኩሚስ ዘንድ መንኩሶ ለመኖር ሲመጣ የመጣው ከንጉሥ ቤት ነበርና አባ ጳኩሚስ ከማመንኮሱ በፊት ብዙ ፈትኖታል። በኋላም ገና ልጅ ሳለ በ14 ዓመቱ አመነኮሰው። የምንኩስና ስሙንም አባ ዘሚካኤል ብሎ ሰየመው። አረጋዊ የተባለው ገና ወጣት ሆኖ ሳለ ልባዊውና ግብሩ ሁሉ እንደሚያስተውል አረጋዊ ነውና፣ አንተስ አባታችን አረጋዊ ነህ ብለው ጠሩት። በገድልም ተጸምዶ የሚኖር ሆነ። በኋላም ከሁለት ደቀ መዛሙርቱ ጋር ወደ ኢትዮጵያ መጥቶ ከተመለከታት በኋላ ወደ ሮም ተመልሶ ለወንድሞቹ ለ8ቱ ቅዱሳን ነገራቸውና እየመራ አብረው መጥተው በኢትዮጵያ መኖር ጀመሩ። በኋላም እነርሱ በአንድነት መኖራቸው ለወንጌልና ለምንኩስና መስፋት አይሆንም ነበርና ሀገሪቱን ተከፋፈሏት። በዚህም አባታችን አቡነ አረጋዊ ወደ ትግራይ በተለይም ወደ ደብረ ዳሞ መጡና በዚያ በዓታቸውን ወሰኑ። በእሊህ 9 ቅዱሳን ወደ ኢትዮጵያ መምጣት እጅግ ብዙ የሐዋርያዊ አገልግሎት እንዲሰፋ ሆኗል። አባ አረጋዊም ወደ ደብረ ዳሞ ለመውጣት ባደዱ ጊዜ የታዘዘ ዘንዶ ከወገባቸው ይዞ አውጥቷቸዋል። በዚያም ሲጋደሉ ከኖሩ በኋላ ያማረች ቤተ ክርስቲያንን ሰሩና መወጣጫዋን ታምሞ አፍርሰው ብለው አስፈረሱት። በዚህም ዳሞ ተብላ እንደተጠራች ይነገራል። እርሳቸውም በገደል ተጸምደው ከኖሩ በኋላ በዚያቸው ገዳማቸው ሳሉ ወደ ብሔረ ሕያዋን ተሰውረው ሄደዋል። እኒህ ደግ ጻድቅ ከቅዱስ ያሬድም ጋር የሚነገርላቸው ግሩም ዜና አላቸው።
የጻድቁ በረከት በሁላችንም ይደርብን። እግዚአብሔርም በጸሎታቸው ይማረን ለዘላለሙ አሜን።